የውርሱ ተካፋይ እንደሆን ይደረግልኝ ኑዛዜው ፈራሽ ሆኖ የሚል ክስ ይዘሽ ቀርበሻል። በዚህ ተልካሻ ምክንያት ከዚህ ውርስ እንድታገር ተደርጊያለሁ። እንግዲህ ያው ኑዛዜው እኔን አያካትተኝም ነው ያልሻለሁ። እኔ አላካተተኝም። ሴት ልጅ ብታገኝም ወደ ባሏ ነው ይዛ የምትሄደው። ወንድ ልጅ ብቻ ነው ስም የሚያስጠራው? ምንም አይነት መብት የለሽም እያለ በጣም እየተናገረኝ ነበር። ሴት ልጅ ስም አታስጠራም ያለው ማን ነው? እኔ አንተ ገንዘብ ተመጽዋች አይደለም። እዚህ ጋር የውርስ መብት እንዳለኝ ልናገር ነው። ሴት ልጅም የወላጆቿን ስም በደንብ ታስጠራለች፣ ወንድ ልጅም ያስጠራል። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመጥቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው? ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ ሰዓቱን ጠብቆ ወደ እናንተ ወደ ውድ ተመልካቾቻችን አስተማሪ የሆነውን ፕሮግራም ይዤላችሁ መጥቻለሁ። እንግዲህ ሳምንት የዳኛ ይታይ ፕሮግራም ተከታትላችኋል። እርግጠኛ ነኝ በጣም ብዙ ትምህርት አግኝታችኋል። እንግዲህ ወደ እናንተ ወደ ውድ ተመልካቾቼ በተለያዩ ርዕሰ ጉዳዮች ዙሪያ ትምህርት እንድታገኙ የህግ ፕሮግራም ይዤላችሁ መቀርበው እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከእኔ በስተቀር ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ በዚህ ሳምንትም አስተማሪ የሆነ ፕሮግራም ይዤላችሁ ቀርቤያለሁኝ። ከሳሽና ተከሳሾች በችሎት ቁጭ ብለው እየጠበቁኝ ነው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎት በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ የማታ ወርቅ ገበየው፣ ተከሳሽ አቶ ጥላሁን ገበየው። ጥሩ ቀርባቸዋል። ጥሩ እንግዲህ ያው ከሳሽ ከተከሳሽ ጋር ቤተሰብ ነን፣ ወንድሜ ነው። ነገር ግን አባቴ ከማረፉ በፊት ኑዛዜ አድርጓል። ኑዛዜው ላይ እኔን አላካተተም። ወንድሜንም ኑዛዜው ተገቢ አይደለም፣ ስለዚህ አባቴን ድርሻ ላገኝ ይገባል ብዬ ብጠይቀው አባቴ አይመለከትሽም ብሏል። አይመለከትሽም ብሎ ስለከለከለኝ የውርሱ ተካፋይ እንደሆን ይደረግልኝ ኑዛዜው ፈራሽ ሆኖ የሚል ክስ ይዘሽ ቀርበሻል። አዎ ቀርበሻል። እስኪ የነበረውን ነገር ዝርዝር አድርገሽ አስረጅኝ። እኔ የተከሳሽ ታናሽ እህት ነኝ እና በእህት በቤተሰብ አንድ ላይ ነው የምንኖረው። አባቴ በጣም ሁላችንንም በእንክብካቤ ነው ያሳደገን እና አባቴ ነፍሱን ይማረውና ከመሞቱ በፊት እኔ በማላቀው መንገድ ሙሉ ውርሱን ለወንድሜ ያስተላልፉ ነበር እና እኔ ይሄንን ሁሉ ነገር አላቅም። በጣም ነው የደነገጥኩት። ምክንያቱም እኔ ውርስ እንደሚገባኝና አባቴ ደግሞ በታመመ ሰዓት ከጎኑ እንደነበርኩኝ ሙሉ ጊዜ ከአባቴ ጋር እንደማሳልፍ ነበረ እኔ እማቀው ማለት ነው። ነገር ግን በማላቀው መንገድ ሙሉ ውርስ በሱ ብቻ ስም ሆኗል። ከዚህ ውርስ ላይ እንዳልካፈል ታግጃለሁ እና በምን ምክንያት? ምክንያቱ ሴት ስለሆንኩኝ በጾታ ምክንያት ማለት ነው። ገና ለገና ለባለቤቷ ለትዳር አጋሯ ታስተላልፋለች በሚል ምክንያት በዚህ ተልካሻ ምክንያት ከዚህ ውርስ እንድታገር ተደርጊያለሁ። ማን ነው ይሄንን ምክንያት ጠቅሶ ኑዛዜው ላይ ያሰፈረው? ይሄንን ምክንያት ጠቅሶ ኑዛዜው ላይ ያቀረበው አባቴ ነው ከመሞቱ በፊት። ይሄንን ግን እኔ በታምር አላቅም። እኔ ያየሁት አሁን ነው ይሄንን ነገሮች ውርስ ላይ እንዳለው እንትን ስል አይ ውርስ ላይ የለሽም በሚለውን ነገር አመጣ። ከዛ በኋላ ሲታይ የኑዛዜ ወረቀት አለ እና በዛ ወረቀት መሰረት በዛ ያ ሀብት ላይ እንዳልገኝ ያንን ሀብት እንዳልካፈል ተደርጊያለሁ። ለዛ ነው ወደዚህ ለክስ የመጣሁት። ላንቺ ብቻ ነው ወይንስ ለሌላ ሴት ልጆች? ማለት አንድ ሴት አንቺ ብቻ ነሽ? ሴት እኔ ብቻ ነኝ። ለቤቱ ውስጥ ያለው ሴት እኔ ብቻ ነኝ። እኔ እዚህ ውርስ ላይ እንዳልካፈል ነው የተደረኩት። ምክንያቱ ሴት ስለሆንሽ ነው? ማለት ድሮም ከአባታችን ሲያሳድገን ለሱ ለወንድ ልጅ ለወንዶች ልጆቹ በጣም ትኩረት ይሰጣል እና የኔ ወራሽ ምናምን እያለ በተለይ ለዚህ ለታላቅ ወንድሜ ይነግረዋል። እናንተ ወንዶች ናችሁን የምትወርሱኝ ይላል። እኔ ግን ቀልዱን መሰለኝ። የዚህን ያህል ርቆ ሄዶ እንደዚህ ያደርጋል ብዬ አባቴን አልገመትኩም ነበረ
እና ለወንድ ልጅ አምለው አመለካከት በጣም የተለየ ነበር አባቴ ከመሞቱ በፊት እና ያንን ነገሮች ሲያደርግ ውርሱን ሲያስተላልፍ ምናምን እኔ አላቅም እና አባቴ ባደረገው ነገር በጣም ደንግጬ ስለነበረ ወንድሜም ደግሞ በዛ በመታበይ ውርሱን እኔ ብቻ ነኝ የሚገባኝ የሚለውን ነገር ይዞ ምንም ነገሮችን እንዳላገኝ እየዛተብኝም እየተናገረኝም ከውርሶች እያራቀኝ ስለሆነ ከዛው እኔ ወደዚህ መጣሁኝ ወደ ፍርድ ቤት መጥቻለሁ። እንግዲህ ያው ኑዛዜው እኔን አያካትተኝም ነው ያልሻለሁ እና አላካተተኝ ጾታዊ ምክንያትን በማድረግ ነው ሴት ልጅ ናት ስለዚህ ወንድ ልጅ ነው ስኔን የሚያስጠራው በሚል ምክንያት ነው ይሄ ኑዛዜ የቀረበው የተደረገው ነው ያልሽው እና ያው እንግዲህ እንደ ቤተሰብ ቁጭ ብላችሁ ኑዛዜው ሲከፈትም ኑዛዜው ሲነበብም ያለውን ነገር ይሄ እኔንም ይመለከተኛል አሁን እያልሽ ያለሽው ይሄ በቂ ምክንያት አይደለም እያልሽ ተስማምታችሁ በሽምግልና ጨርሳችሁ ነገሮችን ለመፍታት አልሞከራችሁ ነበር? አይ ሽማግሌንም ሊቀበሉ አልቻሉ። ምክንያቱም ሙሉን መብት ለራሳቸው እንዳወራ ራሱ የሆነ እንትኖችን አልከፈቱልኝ። እንዳወራ የሚሰጠኝ ሽማግሌ ሰብስቤ ነበረ በዚህ ጉዳይ እንድናወራበት። ከዛ በኋላ ወንድሜ መጣ። ምንም አይነት ሊሰማቸውም አልቻለም። በቃ አባቴ ሰጠው ውርስ ለኛ ነው ለወንዶች ነው እና እሷ እዚህ ውርስ ውስጥ አይገባትም ትንሽ ብር ከተቸገረች እንሰጣታለን ብቻ በሚል ነው ነገሩን እየዘጋብኝ እኔ እንዳላወራ እኔ እንዳልናገር ሴት ልጅ ነሽ ዝም በይ እያለ ምንም አይነት መብት የለሽም እያለ በጣም እየተናገረኝ ነበር። ምንም አይነት ኑዛዜው ላይ ላንቺ የሚገባሽን የንብረት ነገር አላሰፈሩም? ምንም ለኔ ውርስ ኑዛዜው ላይ የተወ ነገር የለም። ምክንያቱም ብዙ እኔ አብሬ ለፋውት ራሱ አባቴ በሚሰራበት ድርጅት ውስጥ እኔ መሰራ ነበር አብሬ በእነዚህ ንብረቶች አሁን ለምሳሌ ቤት አለ መኪኖች አሉ በእነዚህ ንብረቶች ላይ ምንም አይነት መብት እንዳይኖረኝ አድርገው ነው የኑዛዜ ወረቀት ላይ የተጻፈው። እኔ ግን በዛ ድርጅቱም ላይ ንብረቱም ላይ ብዙ ሰርቻለሁኝ። ልጅነቴንም ቢሆን አብሬያቸው ስሰራ አብሬያቸው ስኖር የነበርኩ ሰው ነኝ። ግን አባቴ ከሞተ በኋላ ነው ይሄ ሁሉ ነገሮች እኔ ላይ የደረሰብኝ ጎልቶ የታየው ተጽዕኖ ተጥሎብኝ ማለት ሴትነቴ ላይ በጣም ተጽዕኖ ተደርጎብኛል። ጥሩ እንግዲህ ያው ተከሳሽ ከሳሽ ቶት እያለች ያለችውን ሰምተዋል። ምን ይላሉ? እሺ ክቡር ዳኛ አባቴ በግልጽ በኑዛዜው ላይ ያስቀምጦታል እና ሴት ልጅ ብታገኝም ወደ ባሏ ነው ይዛ የምትሄደው ስለዚህ ወደ ሌላ እንዲተላለፍብኝ አልፈልግም ብሎ ያምናል እና ከዚህም የተነሳ ንብረቴንም ስሜንም ክብሬንም እንዲጠብቅልኝ ለወንድ ልጅ ብሎ ለኔ አውርሶኛል እና ከዚህ የተነሳ ነው እንጂ እሷ እንደምትለው ለባሏ ትሰጣለች የሚለው ብቻ ሳይሆን ስሜን እንዳይጠራ ያደርጋል ወደ ባሏ ሲሄድ ንብረት ስሜን እንዳይጠራ ይሆናል የሚል እምነት ስላለው ከዛ የተነሳ ነው እንጂ እሷን እንዳለችውም የጾታ ማግለል ወይም ደግሞ የጾታ ጥቃት አስመስላ እንዳቀረበችው እንደዛ አይነት ሐሳብ አይደለም። አባቴም እንደዛ የሚያስብ ሰው አይደለም። ግን የትኛውንም ነገር ተቸግራም ከሆነ የሚያስፈልጋት ነገር ካለ ምናልባት ልትጠይቀኝ ትችላለች። ገንዘብ ቸግሯት ከሆነ የሚያስፈልጋት ነገር ካለ ስጠኝ ብላ ብትለኝ እኔ ልሰጣት በጭራሽ እኔ አንተ ገንዘብ ተመጽዋች አይደለም ያንተን ገንዘብ አይደለም የምፈልገው ውርስ ላይ የሱን ብር እኔ የሱን ሳንቲም ልለቃቅም አይደለም እዚህ ጋር የመጣሁት እዚህ ጋር የውርስ መብት እንዳለኝ ልናገር ነው እና ይሄ ኋላ ቀር የሆነ አስተሳሰብን ነው እዚህ ጋር አባቴ ወደሱ አስተላለፈ እሱ ደግሞ ይሄንን ነገር እንዳልቀበል ያደረገኝ በጭራሽ እዚህ አይነት ነገር ላይ እሱ እንዳለው እኔ ትንሽ ሳንቲም ሰጥቶኝ ዞር የሚያደርገኝ ሰው አይደለም ምክንያቱም ልጅ ነኝ እኔም የአባቴ ልጅ ነኝ በደም የተገናኘን ከሱ ጋራ በደም የተሳሰረን ለዛ ይሄ ውርስ ለኔ ይገባኛል። ወንድ ልጅ አያገባም እንዴ? ወንድ ልጅ ብቻ ነው ስም የሚያስጠራው? ሴት ልጅስ የአባቷን የቤተሰቦቿን ስም አታስጠራም? አንተ አሁን ካለህበት ደረጃ አባት እንደዛ እያሉ አሳድገው እንደተባለው ኑዛዜው ላይ ይሄንን አስፈራው ሊሆን ይችላል። ግን እንደው አንተ አሁን ያለንበት ዘመን ትንሽ ሰለጠነ ነው አይደል እንዴ? ይሄንን ነገር ግንዛቤ ለመውሰድ የሚያዳግተን ጊዜ ላይ አይደለም ያለነውና
ወንድ ልጅ ብቻ ነው ስም የሚያስጠራው፣ ሴት ልጅ ስም አታስጠራም። ወንድ ልጅ ሳያገባም እርግጥ ነው ክቡር ዳኛ ወንድ ልጅም ያገባል። ግን ወንድ ልጅ ቢያገባም ያው የአባቱ ስም አይጠፋም አብሮት። ሴት ልጅ ግን በባሏ ስም ነው የሚጠራው። ለምሳሌ ንብረቱን ይዛ ብትሄድ ቢሰጣትና ይዛ ብትሄድ የአባታችን ስም ሳይሆን ቤቱ ላይ የሚጠራው ንብረቱ ላይ የአቶ ኤከሌ ቤት ተብሎ አባታችን እንደሚጠራበት ሳይሆን የሚጠራበት የባለቤቷ ቤት ተብሎ ነው የሚጠራው። ከዚህ የተነሳ ነው አባቴም ይሄን ነገር ሊያስተላልፍ የቻለው። እኔም ደግሞ የሱን እንትን ያው ከልጅነት ጀምሮ ይነግረኝ የነበረው ነገሮች በጣም ብዙዎቹ አሳማኝ ነው ስላገኘዋቸው የሱን እምነት ለመጋራት ችያለሁ። ህግ ይዳኘኝ ክቡር ፍርድ ቤት እዚህ አሁን እንደተናገረው ማለት ነው ስም ለማስጠራት በሚለው ምክንያት በዚህ ሰበብ ከዚህ ውርስ ሊያጎለኝ አይገባም። ምክንያቱም እኔም እዚህ ጋር የዚህ አካል ነኝ። የልፋቱ የአባቴ ልፋት እኔም ውጤቱ ነኝ። ለዛ በጭራሽ ይህንን አሁን የሚለውን በባሏ ምክንያት እያለ ሰበብ እያቀረበ የኔን ሀብት የኔ የሚሆነውን ውርስ ለራሱ ሊያደርግ ምክንያት ነው እያቀረበ ያለው። በጭራሽ ይህንን ነገር እኔ አልቀበለውም። ደው ከአባትሽ ጋር አብራችሁ ያው እንግዲህ ቤተሰብ ናችሁ አይደለ? እህትና ወንድም ናችሁና ዛሬ ላይ ያው እዚህ ፍርድ ቤት ለምን ተቆመ አይባልም። በእርግጥ ሰው ፍርድ ቤት ሲመጣ በአንድም በተለያየ ምክንያት ይመጣል። አለመግባባቶች ሲፈጠሩ፣ የመብት ጥሰቶች ሲፈጠሩ ፍርድ ቤት መጥቶ ሰው መብቱን ያስከብራል። ፍርድ ቤቶችም የተቋቋሙት ለዚህ ነው። ብዙ ትምህርትም ሰው አግኝቶ ይሄዳል። ነገር ግን ያው እንግዲህ በቤተሰቦቻችሁ ውስጥ አብራችሁ ስትኖሩ እቺ ልጅ እህትህ አባትህን አግዛ አታውቅም፣ ሌላ በአባት ላይ ወይ ደግሞ በእናንተ ቤተሰብ ላይ ያደረሰችው መጥፎ ተጽዕኖ ያደረገችው መጥፎ ነገር አለ? እስኪ አስረዳኝ ካለ። በፍጹም ምንም የለም ክቡር ዳኛ። በቃ ዋናው እሳቤ ቅድም እንዳልኩት ከዛ የተነሳ ነው። ነገር ግን እሷ ብትገነዘብ በራሱ የአስተሳሰብ ወይንም ደግሞ አባታችን ያለው ነገር እሷን የሚጎዳ ነገር አልነበረም። ስሙ እንዲጠራ እሷም እንደውም ተሟጋች መሆን ነበረባት እንጂ ስሙ እንዲጠፋ። ስምን እኮ ማስጠራት እሷም ታስጠራለች። ሴት ልጅ ስም አታስጠራም ያለው ማን ነው? አባታችሁ እንግዲህ በነበረው በድሮ አስተሳሰብ ተነሳስተው ይህንን ነገር አድርገው ሊሆን ይችላል። ስለዚህ እናንተ ደግሞ ወጣቶች ናችሁ፣ በዚህ አስተሳሰብ ውስጥ ሄዳላችሁ ብዬ አልገምትም። ወንድ ልጅ ስም ያስጠራል፣ ሴት ልጅ ስም አታስጠራም የሚለው አስተሳሰብ ወደፊቱ መቅረት ስላለበት ነው። ሴት ልጅም የወላጆቿን ስም በደንብ ታስጠራለች፣ ወንድ ልጅም ያስጠራል። ወላጆች በሁለቱም በወንድም በሴት ልጆቻቸውም ስማቸው ይጠራል። ዋናው ተግባሩ ነው። ስማቸው እንዲጠራ መልካምና በጎ ተግባር ውስጥ መገኘት ነው ዋናው ነገር። በበጎ እንዲጠሩ ማድረግ ነው እንጂ በእኔ ስም ስለሆነ ወይም ደግሞ በእሷ ስም ስለሆነ ይሄ ነገር ይቀራል ማለት አይደለም። እውነት ነው ክቡር ዳኛ። ማለት የፈለግኩት ምንድን ነው አባታችንም እንዳለው ሴት ልጅ ስም አታስጠራም ብሎ የመደምደም ነገር ሳይሆን ብዙ ጊዜ ሴት ልጅ ወደ ባሏ ሲል የባሏ እንትን ነው ጎልቶ የሚወጣው ወይንም ደግሞ ስሙ የሚጠራው ጠቅልሎ እሱ ነው ስሙን የሚጠራበት። ከዛ አንጻር ነው እንጂ ሴት ልጅ እንደዛ አይነት የማስጠራት እንትን የላትም አይገናኝም የማለት አይደለም። እና ከወርሰው ውርስ ጋራ እኔ ከሚሰጠኝ ከሱ ከምካፈለው ውርስ ጋራ ምንም አይገናኝም የሚናገረው ነገር። ምክንያቱም ባሌና ውርስ እኔም ወርሰው ውርስ አይገናኝም። ማስጠራት ደግሞ አባቴን ማስጠራ አባቴን እኮ ከልጅነት ጀምሮ እኔ በማድግበት ሰዓት ሁሉ አባቴ ከጎኑ ነበርኩኝ። በሚታመም ሰዓት ራሱ እኔ ነበርኩኝ ያስታመምኩት። እኔ እጅ ላይ ነበር አባቴ ሲያርፍ ራሱ አባቴ ያረፈው እኔ እጅ ላይ ነው። ለዛ ይሄንን ነገር ምክንያት አድርጎ የሚያቀርበውን ነገር እኔ አልቀበለውም። ከጎኑ አልነበረችም አላልኩም፣ በፍጹም ከጎኑ ነበረች፣ አብረን ነበርን። ግን የተባለውን ሐሳብ እሷ አልረዳ ነው ያለችው። ስለዚህ ለአባታችን የሚጠቅም ነገር ነው ይሄኛው ሐሳብ። በሌላ አቅጣጫ የሚቸግራት ነገር ካለ የሚያስፈልግ ነገር ካለ ከጎኗ ልቆም፣ ገንዘብ የሚያስፈልጋትን ነገር በግልጽ በተነግረን የሚቸግራት ነገር ብለማ ልትላት ትችልም እንጂ ለኔ ወደዚህ አስረጅኝ። የሚቸግራት ነገር ሊላ አይገባም ክቡር ፍርድ ቤት። ምክንያቱም አንደኛ ነገር እኔም እዚህ ጋር እኩል መብት ያለኝ ሰው ነኝ። እንደ ተቸጋሪ ከውጭ እንደመጣ ሰው የሆነ ገንዘብ ፈልጎ እንደመጣ ሰው እኔ ሊመለከተኝ አይገባም።
እኔ የአባቱ ልጅ ነኝ፣ እህቱ ነኝ። ለዛ ሙሉ ውርስ ለኔም እንደሚገባኝ ነው ማቀው። ለዛ ከዚህ ውርስ እኔ ሊያጎለኝ አይችልም። እሺ ክቡር ዳኛ እንግዲህ እኔ እስከማቀው ድረስ እንደሚገባኝ ኑዛዜ የተከበረ ነው፣ በዳኝነትም ፊት የጸና ነው። ስለዚህ አባቴ ይህንን ኑዛዜ አስፍሯል። የአባታችንን ኑዛዜ ደግሞ ማክበር የኔ ብቻ ሳይሆን ድርሻው የሷም ግዴታ ነው። ስለዚህ በኑዛዜው መሰረት ለኔ ንብረቱን አውርሷል ወይንም ደግሞ አስረክቧል። እኔም በዛው መሰረት ነው ንብረቱን ያስኩት። ስለዚህ ይህንን አይደለም ለኛ ለልጆቹ ከፈለገ ለማንም ለባዕዳን እንኳን ለፈለገው ሰው አውርሻለሁ ብሎ መናዘዝ ይችላል። ያ ደግሞ የጸና ነው ብዬ ነው ማስበው፣ በህግም የጸና ነው። ስለዚህ ንብረቱ የኔ ነው። በቃ አባቴ ያዘዘው ነው ወይንም ደግሞ የተናዘዘው ነው። ኑዛዜው ደግሞ መጽናት አለበት። አይ ትክክል አይደለም ብላ ካለች ካገኘችው ሄዳ እሱን ትጠይቀው። ይሄን ጎጂ ባህል እኔ ደግሞ ኑዛዜው ትክክል ነው ብዬ ላከብር አይደለም እዚህ ጋር የመጣሁት። ምክንያቱም ኑዛዜው ትክክል አይደለም። አባቴ በዛ ሰዓት በስተትም አለማወቅም ነው ይሄንን ጎጂ ባህል እያስኬደ የመጣ የነበረው። ምክንያቱም ሴቶች ላይ ያለ ተጽዕኖ አባታችንን ተጽዕኖ አድርገው ነው። እኔ አባታችንን አልተሳደብኩም፣ ግን ያለፈ ያ ጎጂ ባህል ደግሞ ኋላ ቀርና ጎጂ ባህል እያለች አስተሳሰቡ ኋላ ቀር ነው። በቃ እኔ የተናገርኩት አባቴን ሳይሆን የተሳደብኩት አስተሳሰቡን ነው። ይህ አስተሳሰብ ትክክል አይደለም። በዚህ አስተሳሰብ ደግሞ እኔ እስማማለሁ፣ በኑዛዜውን አከብራለሁ ብዬ አይደለም ላጸና አይደለም የመጣሁት። ኑዛዜው ትክክል አይደለም። በቃ እኔ ላይ ያለው በጣም ትልቅ ተጽዕኖ ነው። ሴት ልጅ ላይ ማለት ሴት ልጅ ናት፣ እሷም ልጅ ናት፣ እሱም ልጅ ነው። ይሄንን ታዲያ ኑዛዜ አክብሬ ለምን እመጣለሁ? ምክንያቱም ከብዙ ከውርስ ላይ ነው ያጎደለኝ። ከዚህ አክል ንብረት ላይ አጉድሎኝ ይህን ኑዛዜ አባታችንን ኑዛዜ አክብሪ ላለኝ ጥያቄ ይህንን ላከብር አይደለም። እኩል ውርሱን ለመካፈል ነው የመጣሁት። እኩል ውርሱ ይገባኛል። ትንሽ ሳንቲም እሱ ሰጥቶኝ የሚያባረረኝ ሰው አይደለሁም። ምክንያቱም ልጅ ስለሆንኩኝ ሙሉ መብቱ አለኝ። ስለዚህ የልጅነቴ መብት ግዴታ መጠበቅ ስላለበት ይህን ኑዛዜ ሙሉ ውድቅ ይደረግና መብት ይጠበቅልኝ። ከውርስ ልነቀልም ሆነ ልታገድ የሚገባበት ምንም ምክንያት የለም። በቤተሰቤ ጥሩ ልጅ ሆኜ ነው ያደግኩት። ለቤተሰቤ ታዛዥ ልጅ ሆኜ ነው ያደግኩት። ለዛ ይሄ መብት የልጅነት መብቴ ሊከበርልኝ ይገባል። ክቡር ፍርድ ቤት በኑዛዜው መሰረት አባቴም ኑዛዜውን የተናዘዘው ለኔ ነው። በዚህ መሰረትም ኑዛዜው የሚገባው ለኔ ነው። ስለዚህ እኔ ይህንን ነው የማውቀው። ይሄ ሊከበርም ይገባል። ፍርድ ቤቱንም የምጠይቀው የአባቴ ኑዛዜ ተከብሮ ይሄ እንዲጸና ኑዛዜው እንዲጸናልኝ በአክብሮት እጠይቃለሁ። ጥሩ እንግዲህ ፍርድ ቤቱ የግራ ቀኛቸውን ክርክር አዳምጧል። መዝገቡ መርምሮ ውሳኔ ይሰጣል። መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ የማታወርቅ ገበየሁ፣ ተከሳሽ አቶ ጥላሁን ገበየሁ ቀርባቸዋል። መዝገቡ የተቀጠረው ለውሳኔ ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላቸዋለሁ። ከሳሽ ከውርስ ለመነቀል የሚያበቃ ድርጊት ፈጽማለች አልፈጸመችም፣ በጾታ ምክንያት የተደረገ መገለል በሕግ ፊት ውጤት አለው የለውም የሚለውን ጭብጥ ይዟል። በፍትሐብሔር ሕግ ቁጥር 938 እና ተከታዮቹ መሰረት አንድ ወላጅ ልጁን ከውርስ መንቀል የሚችለው በቂና ሕጋዊ ምክንያት ሲኖረው ብቻ ነው። ሕጋዊ ምክንያት የሚባሉትም ወራሹ በሟች ላይ የግድያ ሙከራ ወይም ከባድ የአካል ጉዳት ሲያደርስ፣ ወራሹ በሟች ክብርና ስም ላይ ከባድ ስም ማጥፋት ሲፈጽም፣ ወራሹ ለሟች ሊሰጠው የሚገባውን የቀለብና የእርዳታ ግዴታ ሳይወጣ ሲቀር፣ ወይም ወራሹ በሟች ላይ የሐሰት ምስክርነት ወይም ከባድ ወንጀል ሲፈጽም ከውርስ መነቀል እንደሚቻል ይደነግጋል። ከሳሽ በአውራሻቸው ላይ ይህንን ድርጊት እንዳልፈጸሙ ተረጋግጧል። ተከሳሽ ያቀረቡት ሴት ልጅ ለባሏ ትሰጣለች ወይም ደግሞ ወንድ ልጅ ስም ያስጠራል በሚለው ምክንያት ከላይ የተጠቀሱት ሕጋዊ ምክንያቶች መካከል አንዱም አይደሉም።
ይልቁንስ በጾታ ላይ የተመሰረተ መድሎ በመሆኑ በህገ መንግስቱ አንቀጽ 25 እና 35 ላይ የተቀመጠውን የእኩልነት መርህ የሚጥስ ነው። ስለሆነም አባታቸው ያደረጉትን ኑዛዜ ከሳሽን ከውርስ የሚነቅሉበት ድርጊት ያልፈጸሙ በመሆኑ ውድቅ ተደርጓል። ከሳሽ ከሟች አባታቸው ንብረት ላይ እንደ ወንድማቸው እኩል የውርስ ድርሻ እንዲያገኙ ተወስኗል። ወጪና ኪሳራ ግራቀኛቸው ይቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። በዛሬ ፍርድ እኔ በጣም ተደስቻለሁኝ። አባቴ ነፍሱን ይማረውና በህይወት እያለ ሴት ልጅም ስለሆንኩኝ ውርሱ ለሷ አይገባትም በማለት ለወንድሜ ውርሱ ለወንድሜ ብቻ እንዲሰጠው አድርጎ ነበረ እና በዚህ በፍርድ ቤት መጥቼ ክስ አቅርቤ ነበረ። በክሱ መሰረት ደግሞ ፍርድ ውርሱ እንደሚገባኝ ፍርድ ቤት አረጋግጦልኛል። በዚህ መሰረት እኔ አሁን የውርስ ተካፋይ ስለሆንኩኝ እጅግ በጣም ደስ ብሎኛል እና አባቴ ይሄ ኋላ ቀሪ ሆነ አስተሳሰብ በሴትነት አይገባትም የሚለው ነገር ነበረ ከአባቴ የመጣ ነገር ግን አሁን ላይ ይሄ ነገር እንደማይሆን ሴትም ሆነ ወንድ እኩል መብት እንዳለን በቤተሰብ ውርስ ላይ እኩል መብት እንዳለን ይህን ነገር በጣም እዚህ ፍርድ ቤት ላይ ፍርድ ተሰጥቶኛል እና በጣም ደስ ብሎኛል ለዚህ እና ደግሞ ወንድሜ በዚህ አጋጣሚ እሱም ከአባቱ የተቀበለውን ነገር ነው ያደረገው። አንድ ልጅ ያለምንም በቂ ምክንያት ከውርስ ሊታገድ ወይም ሊቆም እንደማይችል በቂ የሆነ ትምህርት እንዳገኛችሁ ገነዘባለሁ። ሌሎች ብዙዎቻችሁ በየቤታችሁ ያላችሁ ይህንንም የምትከታተሉ በዚህ ጉዳይ በቤተሰብ ክርክር ውስጥ ያላችሁ፣ ምክንያቱም አንድ ሰው ቤተሰብ እስከሆነ አባትና እናት ልጅ እስከሆነ ድረስ ልጅ የሙሉ መብት እንዳለው ማንኛውም ጾታዊ ነገር እንደማይገድበው ከዚህ ውርስ እንደተማራችሁ በጣም እርግጠኛ ነኝ እና በዚህ አጋጣሚ ሁላችሁም ከዚህ ነገር ተምራችሁ በቤታችሁ ያለውን ነገር እንደምታስተካክሉ ስለተሰጠኝ ፍርድ እኔ በጣም ደስተኛ ነኝ። አመሰግናለሁ። እሺ፣ በዛሬ ውሏችንና ቆይታችን ትልቅ ትምህርት ያገኘሁበት ቀን ሆኗል። እንግዲህ በነበረው ክርክር ላይ በነበረው ክስ ላይ እኔ አባቴ ከልጅነት ጀምሮ ወንድ ልጅ ስለሆንክ ስሜንም ክብሬንም እና ቅርሴን የምትጠብቅ አንተ ነህ እያለ እየነገረ ስላሳደገኝ በዛው መሰረት ንብረቴንም ተረክበህ የምታስተዳድረው አንተ ነህ እያለ ነበር ያሳደገኝና ያንን ነበር ግንዛቤ ያዝኩት። እሱ ሲያርፍም ደግሞ ባለው መሰረት ንብረቱን በሙሉ ለኔ ነበረ ያወረሰው እንዳስተዳድር። እንግዲህ ዛሬ ደግሞ ተከስሼ እዚህ ስቀርብ በዚህ ስፍራ ላይ ያንኑ ሐሳብ ነበር ሳቀርብ የነበረው። አባቴም የህግ አግባብን ያለማወቁን የተገነዘብኩበት ነው። ይህንን ኋላ ቀር አስተሳሰብ በመያዝ ሴት ልጅ አይገባትም እና ንብረቱ ላንቺ አይገባም፣ እኔ ነኝ ማስተዳደር ያለብኝ፣ የአባቴን ስም ማስጠራው እኔ ነኝ ብዬ በመሞገት ከልክያት ነበር እንዳትደርስ። ነገር ግን ከዚህ የህግ አግባብ የተረዳሁት በጾታ ምክንያት መድሎ መደረግ እንደሌለበት፣ ሴት ልጅም ከወንድ ልጅ ጋር እኩል መሆኗን የተገነዘብኩበት ውሎ ነበርና ስለዚህ እኔም አዲስ እውቀት ነው ያገኘሁት። ፍርድ ቤቱንም ስለዚህ አመሰግናለሁ። እህቴንም ደግሞ ገንዘቤ አድርጌ ያለውን የአባታችንን ንብረት እኩል በመካፈል አብረን የምናስተዳድር ይሆናል እና መብቷን እሷን በአግባቡ መጠቀም እንድትችል በደስታ የማካፈል ይሆናል በፍርድ ቤቱ ውሳኔ መሰረት ማለት ነው። እኔም ህግ እንዳስተማረኝ ሁሉ እናንተም ከህግ ተምራችሁ እንድትጠቀሙበት እላለሁ። አመሰግናለሁ።
ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ከዛሬው ችሎት ውሎ የምንማረው ትልቁ ቁም ነገር ውርስ በጾታ ልዩነት ላይ የሚቆም ሳይሆን በሕግና በደም ትስስር የሚጸና መብት መሆኑን ነው። በፍትሐብሔር ሕጋችን መሰረት ሴት ልጅ በመሆኗ ከአባቷ ውርስ ልትገለል የምትችልበት ምንም አይነት የሕግ መሰረት የለም። ስሜን የሚያስጠራልኝ ወንድ ልጅ ብቻ ነው በሚለው ኋላ ቀር አመለካከት የውርስ ኢፍትሐዊነት እና የሴት ልጅ መብት የሚጥስና በሕግ ፊትም ተቀባይነት የለውም። ወላጅ ልጁን ከውርስ ለመንቀል በቂና ሕጋዊ ምክንያት በኑዛዜ ላይ ሊያሰፍር ይገባል እንጂ በጾታ ላይ የተመሰረተ አድሎ ማድረግ አይቻልም። እኩልነት ከቤት ይጀምራል። ሕግ ደግሞ የሁሉንም ልጆች መብት በእኩልነት ያስከብራል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ውድ ተመልካቾቻችን ሕግና ተያያዥ ጉዳዮችን ለማግኘት የዳኛ ይታይ ዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። እነዚህ የሕግ ጉዳዮች ለሌሎች ሰዎች እንዲደርሱ ሰብስክራይብ፣ ላይክ፣ ሼር በማድረግ የሕግ እውቀታችንን እናዳብር።